ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ ሳሚ ነኝ ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል የአርሰናል ደጋፊ ከሆናችሁ ስለ አርሰናል መስማት የሚመቻችሁ እንዲሁም የሌላ ክለብ ደጋፊ ሆናችሁ ስለ አርሰናል መስማት የምትፈልጉ ምን ጠብቃላችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ነባሮች ላይክ ሼር እንዲሁም ኮሜንት ላይ ሐሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታረጉ ስል በአክብሮት ጠይቃለሁ ተመልሰናል እንግዲህ በአምስተኛው ዙር የቻምፒዮንስ ሊግ መርሃ ግብር በኋላ ማለት ነው በኤምሬትስ ስቴዲየም በተደረገው የአምስተኛ ዙር የቻምፒዮንስ ሊግ ጨዋታ አርሰናል 3 ባየር ሙኒክ 1 በሆነ ውጤት ተጠናቋል ምን አይነት ፐርፎርማንስ ነው ምን አይነት መታደል ነው በዚህ ሰዓት የአርሰናል ደጋፊ ሆኖ መገኘት አንድ እዚህ ጋር ያዙልኝ አዲስ አርሰናልን መደገፍ የጀመራችሁ ሆልዶን ያ ነገር ግን ከአርሰናል ጋር ያለፉትን 20 ዓመታት በስቃይ በውጣ ወረድ በብዙ መከፋት በብዙ ለቅሶች መሃል የነበራችሁ የአርሰናል ደጋፊዎች ይሄ ለናንተ መታሰቢያ ነው እና በደንብ ይገባናል ወደዚህ ጌም ስንመጣ የትላንት ቪዲዮን የተመለከታችሁ ባይዘዌ አሁኑኑ ላይክ እያደረጋችሁ ተመልከቱ የትላንትናውን ግምቴን እውነት ለመናገር በጣም እየከበደኝ ነው ሊሰን ሁለት ግምት ይቻላል እንዴ ልቤ 2-0 ይለኛል ልቤ የልቤ በልቤ ይዤ 3-1 ለገመት ይሄን ጨዋታ ስፖት ኦን ነገርኳችሁ ልቤ 2-0 ይለኛል ነገር ግን የልቤን በልቤ ይዤ ይሄ ጨዋታ 3-1 በሆነ ውጤት ይጠናቀቃል አልኩ ራሱ ተሳካ ስለ ጨዋታው ዛሬ በደንብ እናወራለን ነገር ግን ሊስን ሁላችሁም የአርሰናል ደጋፊዎች እንኳን ደስ አላችሁ ይሄ ቀላል ድል አይደለም ትላንትና ቸልሲ ባርሰሎናን 3-0 በማሸነፍ የውዱን ጨዋታ እንደሚያሸንፉ ደረታቸውን ነፍተው ለማውራት ሲሞክሩ ነበረ የዛሬን ፐርፎርማንስ አይተው ግን ጸጥ ነው የሚሉት ምክንያቱም we won the best team in the Europe currently በአውሮፓ ላይ ከሚገኙ እጅግ በጣም ጠንካራ ቲሞች የመጀመሪያውን ሽንፈት ያቀመስነው እኛ ነን ይሄ ባየር ሙኒክ ቀላል ባየር ሙኒክ አይደለም ያምናው ቻምፒዮንን ፒኤስጂን በሜዳቸው ያሸነፈ እሁድ ምንገጥማትንም ቸልሲን 3-1 የገረፈ እንዲሁም ኦልሞስት በቡንደስሊጋ በሚያደርጋቸው ጨዋታ በአቬሬጅ ከ3 ጎል በላይ ያስቆጠረ የሚያሸንፍ really tough team ነው ከዛ በላይ ግን እኛ አርሰናል ደጋፊዎች ላይ ብዙ አይነት በባየር ሙኒክ ብዙ አስከፊ ሽንፈቶች ገጥመውናል ባኪኔዳይስ በዛ አስከፊው ጊዜ ስለዛ ለዛ ጨዋታ የሚመጥን ሪቬንጅ ፈልግ ነበረ thank you for the boys የሚገርም ድል አስመዝግበናል አሁንም በድጋሚ እንኳን ደስ አላችሁ ስለ ጨዋታው አንዳንድ ነገር ልበል አርሰናል የባለፈው የኖርዝ ለንደን ለደርቢ ጨዋታ ላይ ያላየነው አንድ ነገር ነበረ set piece again ole ብለን አልጨፈርንም ነበረ ለዛሬ ጨዋታ ሲጀምር to be honest በኳስ ፖዚሽን ረገድ ባየር ሙኒኮች ተቆጣጥረውት ነበረ 76% ለ24% ምናምን ነበረ ነገር ግን ምንም አይነት አስፈሪነት አልነበረውም ኳሱን ከመቀባበል ውጪ የረባ ነገር አያደርጉም ነበረ ነገር ግን አርሰናል ከናፈቅነው ሴት ፒስ የመጀመሪያ ጎላችንን
ኖ ጋብርኤል ማጋሌዝ ኖ ፕሮብሌም ዩሊያን ቲምበር ግብ በማስቆጠር ጀመረን ማለት ነው። ያቺ ጎል ስትቆጠር የግሩፕ ወርኩ ሴት ፒስ ኮቹ ከሞን ኒኮላስ ዮቬርን ማመስገን ይገባናል። አይታችሁታል ያን ሴታፕ ምን ያህል ቲምበር ከኋላው ማለትም ከፋር ፖስቱ ወደ ኒር ፖስቱ በመምጣት እሱ ሊገጨው አይ ቲንክ ያቺ ኳስ የታሰበችው ለዊሊያም ሳሊባ ይመስለኛል። ነገር ግን ያቺ ጎል እንድትቆጠር የሞስኬራን አቋቋም አይታችሁታል። ሃሪኬንን እንዳይከላከል ያደረገበት መንገድ እጅግ በጣም የሚገርም ነበረ። እጅግ በጣም የሚገርም የተሰራበት የሴት ፒስ አጠቃቀም የናፈቅነውንም መዝሙር ሴት ፒስ ሴጌን ኦሌ ኦሌ ሴት ፒስ ሴጌን ኦሌ ኦሌ በማለት ጀመርን። ኤምሬትስ ስቴዲየም ደመቀች። ከዛም ብዙ አልቆየም። እውነት ለመናገር እጅግ በጣም ያቺ ኳስ ታበሳጨ ነበር። ለምን መሰላችሁ? ባየር ሙኒኮች ያቻነት ጎል አገኙ። እሱም ኪሚች በረጅም የማይልስ ሉዊስ ስኬሊን መዘናጋት ተጠቅሞ በረጅሙ ኳስ ወደ ማይልስ ሉዊስ ስኬሊ ትቶት ወደ ወጣው ቦታ ላይ ወጥቷል ለማለት አልችልም፣ ግን ተመልሶ ሙሉ ለሙሉ ያን ቦታ ባካፕ ማድረግ አልቻለም። የጣላትን ኳስ በአንድ ተች ነው የቀድሞ የአርሰናል ተጫዋች 5 ዓመት ከአርሰናል ጋር ቢቆይም አይ ቲንክ 8 ጨዋታዎችን አካባቢ ብቻ ማድረግ የቻለው ናብሪ የሚገርም ዋን ተች ቦል ሴንተር አደረጋት። ካርል ኦ ማይ ጋድ ባይ ዘ ዌይ ከባየር ሙኒክ ተጫዋቾች ሪሊ ኢምፕረስድ የሆንኩበት ተጫዋች ይሄ የ17 ዓመት ታዳጊ ካርል የሚባለው ተጫዋች ዋው የሚገርም ነው። እሱ እንግዲህ የአቻነት ጎሏን አስቆጠረ። ነገር ግን ከ2 ደቂቃዎች በፊት ዴክላን ራይስ ይዞ የሄደውን ኳስ እውነት ለመናገር ለሳካ ቢሰጠው የተሻለ ነበር። ሳካ ከእንደዚህ አይነት ቦታዎች ፊኒሽንጉ የታወቀበት ስለሆነ ለኢንግላንድ ብሔራዊ ቡድን እንዲሁም ለአርሰናል በተደጋጋሚ እንደዚህ አይነት ሄነሪ የሚታወቅባቸውን የከርቭ ጎሎች በማስቆጠር ስለሚታወቅ፣ ነገር ግን ዴክላን ራይስ ለኢብሪቼዜ ነበር የሰጠው። ኢብሪቼዜ ለቡካዮ ሳካ ለማቀበል ይመስላል። ነገር ግን እኔ ደግሞ ኤፌሱም ሊሞክረው ያሰበ ይመስለኛል። ነገር ግን ያቺ ኳስ ከመረብ ማረፍ ነበረባት። አርሰናል 2-0 ውጤቱን በማድረግ ፕሬሸሩን ሙኒክ ላይ ማሳደር ምንችልበት ቻንስ ነበረ፣ አልተጠቀምንበትም። በአንጻሩ ግን እነሱ ከ2 ደቂቃ በኋላ ኬትም የመጣ ልንገራችሁ፣ ባየር ሙኒክ ይሄን ጎል አስቆጠረ። ነገር ግን ከዛ በፊት ምንም አይነት አስፈሪ ከዛም በኋላ ምንም አይነት አስፈሪ ሙከራ ባየር ሙኒክ አላደረገም ነበር። ኳሱን ኮንትሮል በቃ ኳሱን ሰተን ቦታ በመያዝ የሚካኤል አርቴታ የመከላከል ዲሲፕሊን የሰጣቸው ተጫዋቾች ኦ ማይ ጋድ የሚገርም ስራ ነበር የተሰራው። ነገር ግን አላለልንምና እንችለዋለን 1-1 መሆን ቻሉ። ከዛም በኋላ አስደንጋጭ ነገርና ለአርሰናል አሁን ሲፈስ ምን ጠግነው ሲፈስ ምን ሸፍነው ነገር የሚመስለው የተጫዋቾች ጉዳት አጋጠመ። እርሱም ትሮሳርድ ተጎርቶ ሜዳ ላይ ወደቀ። ትሮሳርድ በ38ኛው ደቂቃ ተጎርቶ ሜዳ ላይ ሲወድቅ ትሮሳርድን ተክቶ ወደ ሜዳ ይገባል ተብሎ የሚጠበቀው ማርቲኔሊ ቢሆንም፣ ነገር ግን አርቴታ ማድዌኬን ነበረ ምርጫው ያደረገው። ከዛም በኋላ ጥሩ እንቅስቃሴ የተደረገ በዛው በተመሳሳይ ውጤት አርሰናል 1 ባየር ሙኒክ 1 በመሆን ሃፍ ታይም ወጣ። ከዛ በኋላ ከእረፍት በኋላ የመጣው አርሰናል ኦ ማይ ጋድ ሚካኤል አርቴታ መልበሻ ክፍል ውስጥ የዛሬን ባይዘዌ ይሄን ድል 100% ሚካኤል አርቴታ ክሬዲቱን እሰጠዋለሁ። ማን ኦፍ ዘ ማች ኦፍ ኮርስ ዴክላን ራይስ
110 ሚሊዮን ፓውንድ 200 ሚሊዮን ፓውንድም ቢወጣበት የማይቆጭ what a fucking player ሜዳ ላይ ያለው ተጓድሎ ቦክስ ቱ ቦክስ የሚሰራው ስራ ሃሪኬንን ዛሬ ከጨዋታ ባይዘዌ ሃሪኬን ዛሬ ሜዳ ላይ እንዳለ እንኳን አላወኩም ነበር የሆነ ሰዓት ላይ ጨዋታው ጀምሮ እየተመለከትኩኝ ነበር 10ኛው ደቂቃ ላይ ነው የመጀመሪያ ተቹን ያደረገው በምን አወክ በሉኝ የአርሰናል ደጋፊዎች ቡ የሚል ምልክት ወይም ደግሞ የድምጽ ተቃውሞ ሲያሰሙ completely out of the game ነበር ለዚህም ደግሞ የተከላካይ ክፍል ተጫዋቾቻችንን ማመስገን አለብን ከባለፈው የኖርዝ ለንደን ደርቢው አሰላለፍ ባይዘዌይ ሚካኤል አርቴታ ሁለት ለውጦችን ብቻ ነበር ያደረገው በጋብሪኤል ማጋሌዝ ቦታ የኖርዝ ለንደን ደርቢው ላይ ፔሮ ሂንካፔ ነበር የተጠቀመው ዛሬ ደግሞ ሞስኬራ ነበር የተጠቀመው ነገርያችኋለሁ የመጀመሪያው ጎሉ ላይ የነበረው ተጽዕኖ ሃሪኬንን ከቨር በማድረግ እንዲሁም ጨዋታው ላይ ከሳሊባ ጋር የነበራቸው ፔሪንግ እጅግ በጣም የሚገርም ነው ያቺ ጎል ከምንም ተነስታ በጣም ያናዳል እውነት ለመናገር ዛሬ ማይልስ ሉዊስ ስኬሊ ጥሩ ጨዋታ ነበረው ማለት አልችልም የአርሰናል ደካማው ክፍል ዊክ ሊንካችን ማይልስ ሉዊስ ስኬሊ ነበረ ኤኒዌይስ የሚገርም የተከላካይ ክፍል ጥምረት ነበረን ዴክላን ራይስ ግን የዛሬው ማን ኦፍ ዘ ማች ኤኒዌይስ ሚካኤል አርቴታ ምን እንደነገራችሁ አላቅም ከረፍት በኋላ ግን የመጣው አርሰናል እጅግ በጣም የተለየ ነበር በተደጋጋሚ የተጋጣሚን ክልል ማካለል በሴት ፒሶች ማጨናነቅ እጅግ በጣም እውነት ለመናገር ዛሬ የኑዌርን ብቃት ተጨምሮበት አርሰናልም እድለኝነት ስላልነበረን ነው እንጂ ይሄ ጨዋታ ምናልባትም 6-1 5-1 7-1ም የሚጠናቀቅባቸው መንገዶች ነበሩ ነገርያችኋለሁ ያቺ ኤዜ ያባከናት ከረፍት በፊት ቻንስ ነበረች ከዛ በኋላ ከረፍት በኋላ ከሴት ፒስ ሁለት ራሱ ሚካኤል ሜሪኖ ያገኛቸውና እርሱ ራሱ ለማመን የሚቸግር አይነት ኳሶች ሄዲንጎች ስትዋል ወይም ደግሞ ሳይጠቀምባቸው ቀርቷል ሞስኬራም አንድ በጣም ለጎል የቀረበች ኳስ ሞክሮ በኑዌር ፈጣን የሰውነት ቋንቋ ወይም ደግሞ የሰውነት እንቅስቃሴ ያቺ ጎል ሳትቆጠር ቀርታለች ቡካዮ ሳካም በቀኝ እግሩ አክርሮ የመታተን ኳስ ኑዌር በማውጣት የማዕዘን ምትማረግ ችሎ ነበረ ዴክላን ራይስም ራሱ ከመሃል ሜዳ ድረስ የገፋ ይዞ ሄዶ በግራ እግሩ ሞክሮ ኑዌር መልሶት እንዲሁም ኦንጎል መቆጠር የሚችልበት ወይም ደግሞ ቡካዮ ሳካ ሊያገኛት የሚችል ኳስ ነበረች ነገር ግን ኳሷ አጥራ እንዲሁ ሳትቆጠር ቀርታ ነበር ገስዋት ግን 68ኛው ደቂቃ ላይ አርሰናል የተጫዋቾች ቅያሬ ያደረገ አርቴታ የተጫዋቾች ቅያሬ ያደረገ የተጫዋቾች ሊቀይሩ ሁለት ተጫዋቾች ከሜዳው ውጪ ቆመዋል እነርሱም ካላፊዮሪና ማርቲኔሊ ነበሩ ኮሜንታተሩ እንዲህ አለ ማርቲኔሊ ሊገባ ነው ሜሪኖን ሊያስወጣው ይሁን ሲል I was saying one word why ሜሪኖ ቡካዮ ሳካ ይወጣል ማድዌኬ በግራ ወይም ደግሞ በማይመቸው የክንፍ ቦታ ላይ የተጫወተ ነው ኦሬዲ ተቀይሮ የገባ ተጫዋች ነው ማድዌኬ ተመልሶ ሊወጣ አይችልም ምክንያቱም ያን ያህል መጥፎ የሚባል እንቅስቃሴ ያደረገ ስላልነበረ ስለዚህ ቡካዮ ሳካ አሪፍ እንቅስቃሴ ያደረገ ነበር ፈርስት ሃፍ ላይ ሙኒኮች ለቡካዮ ሳካ ተዘጋጅቶ የገቡ ይመስል ነበር በተደጋጋሚ ለሱ ኳስ በያዘ ቁጥር በፋውልም ሆነ እንዲሁም የመስመር ተከላካዩ ቢጫ ካርድ በቡካዮ ሳካ ምክንያት መመልከት ችሎ ነበር የሙኒኮች እንዲሁም ለሶስት የሆኑ ለመከላከል ቡካዮ ሳካን ማጥቃት እንቅስቃሴ ለማቆም ሲሞክሩ ነበር ነገር ግን ልክ እንደዛ ሲሉ እኔ ቡካዮ ሳካ ተቀይሮ መውጣት አለበት ምክንያቱም ቸልሲ ያለን እሁድ የቸልሲ ጨዋታ ዛት was my priority ነገርኳችሁ ይሄን ባየር ሙኒክን ሪቬንጅ እንዲበቀሉልኝ እፈልጋለሁ የአርሰናል ግን
ስቲል ቅድሚያ የምሰጠው ጨዋታ የለንደን ደርቢው ስለነበረ ቡካዮ ሳካ በግሉ አሪፍ እንቅስቃሴ ማድረግ ችሏል። ነገር ግን አንላኪ ነበር ግብ ባለማስቆጠር። ነገር ግን ያቺ ሴት ፒስ ቲምበር ያስቆጠራትን ኳስ አሲስት ማድረግ የቻለው እሱ ነበርና ኦልሬዲ አንድ ለጎል የሆነ ወደ ጎል ተሳትፎ ስለነበረው ቢቀየርም አይ ዶንት ማይንድ በማለት ተናግሬ ነበር። ሚካኤል አርቴታም ገና ተጫዋቾቹን ሊቀይር አራተኛው ዳኛ ምልክት ሳያሳይ በፊት ለማድዌኬ ቦታ እንዲቀየር ስዊች እንዲያደርግ ወደ ቀኝ የማጥቃት ክፍል እንዲሄድ ሲነግረው ያ ያልኩት እውነት ነው፣ ቡካዮ ሳካ ይወጣል አልኩኝ። ቡካዮ ሳካ ወጣ እና ደካማ እንቅስቃሴ ሲያደርግ ዛሬ አም ሶሪ ፎር ማይልስ ሉዊስ ስኬሊ የአርሰናል ዊክ ሊንክ የነበረው በተደጋጋሚ በኦሊሰን እንዲሁም ይሄ ካርል በሚባለው ወጣቱ ታዳጊ ልጅ ሲፈተን ነበር። መፈተን ብቻ ሳይሆን አይ ዶንት ቲንክ ሶ አሪፍ ሜንታሊቲ ላይ የነበረ አይመስለኝም። ምክንያቱም በቀላሉ ነበር ሩጮቹ ዊክ ነበሩ። እንዲሁም ሁለተኛዋ ሙኒክ በዚህ ጨዋታ 2 ሹቶን ታርጌት ብቻ ነበር ማድረግ የቻሉት። አንደኛዋ ጎሏ ነች፣ ሁለተኛዋ እንዲሁ አልፎ ይሄ ካርል የሚባለው ማስቆጠር ይችል ነበር ያን ቻንስ። ምናልባትም ማይልስ ሉዊስ ስኬሊን ችግር ውስጥ ምትከት ኳስ ልትሆን ትችል ነበር። ነገር ግን በቀላሉ ዳቪድ ራያችን ኳስ መከላከል ችሎ ነበር። ገስዋት 68ኛው ደቂቃ ላይ እነዚህ ሁለት ተጫዋቾች ተቀየሩ። 69ኛው ደቂቃ ከአንድ ደቂቃ በኋላ ተቀይሮ የገባው ካላፊዮሪ በሚገርም ሁኔታ ጨዋታው ላይ ተጽዕኖን ማሳየት ጀመረ። እሱ ሴንተር ያደረጋትን ኳስ ማድዌኬ ለአርሰናል የመጀመሪያውን ጎል ለራሱም በቻምፒዮንስ ሊግ የመጀመሪያውን የቻምፒዮንስ ሊግ ጎል ማስቆጠር ቻለ። አርሰናል 2 ሙኒክ 1 ሆኑ። እውነት ለመናገር በአርሰናል ምንም ጥርጣሬ አልነበረኝም። ብዙም አልቆየም። በ77ኛው ደቂቃ ላይ በሚገርም ካውንተር አታክ ኤብሪቼዝ ሜሪኖ ለኤብሪቼዝ ያቀበለው ኤዜ ከማርቲኔሊ በላይ ሌላ የተሻለ አቋቋም ላይ የነበረ ተጫዋች ነበር። ነገር ግን የማርቲኔሊን ብቃት ያውቃል። የማርቲኔሊን ፔስ ስለሚያውቅ አርዝሞ ለማርቲኔሊ ጣለለትን ኳስ የማርቲኔሊ ፈርስት ተች በጉልበቱ የነካት ኑዌር ከግብ ክልሉ ርቆ ለመከላከል የወጣውን በረኛ ከጨዋታ ኮምፕሊትሊ ውጭ ያደረገው። ማርቲኔሊም በመረጋጋት ስሜት ያችን ጎል ከማስቆጠሩ በፊት የቡድን አጋሩ ጎሏን እንዲያገባ አሲስት ያደረገው ኤብሪቼዜ ግን ከጎሏ መቆጠር በፊት ጎሏን ሰለብሬት ሲያደርግ ታየ። አርሰናል 3 ባየር ሙኒክ 1። ምን አይነት ስቴትመንት የጻፍንበት ድል ነው። በዚህ ጨዋታ ላይ አንድ ስታቶችን ልጥቀስላችሁ። በዚህ ጨዋታ ላይ የነበረ ስታት አርሰናል ኤክስፔክትድ ጎል 2.72 ኤክስፔክትድ ጎል ነበረ። 3 ግቦችን አስቆጥሮ መውጣት ችሏል which is nice። ባየር ሙኒኮች ግን 0.78 አንድ እንኳን ኤክስፔክትድ ጎል አንድ እንኳን አላስመዘገቡም። 8 ሹቶን ታርጌቶች አርሰናል ማስመዝገብ ሲችል ባየር ሙኒክ ግን 2 ብቻ ነበር ማድረግ የቻለው። ቢግ ቻንስ አርሰናል 7 ቢግ ቻንሶችን መፍጠር ቻለ። ባየር ሙኒክ 1 ብቻ ነው መፍጠር የቻለው። አርሰናል 6 የማዕዘን ምቶችን ሲያገኝ ባየር ሙኒኮች ግን ያሳዝናል አሁንም ከአንድ የበለጠ ሹት የማዕዘን ምት ማግኘት አልቻሉም። ይሄን ለነሱ እንስጣቸው። ምንም እንኳን ባይጠቀሙበትም ጆዜ ሞሪኒዮም እንደሚለው ኳስን በተቆጣጠረ አይደለም ኢፌክቲቭ በሆነ ነው። ፖዚሽን ግን 60-40 በሆነ 60 ባየር ሙኒኮች አርሰናል 40 የጨዋታ ቁጥጥር በማድረግ በዚህ የተሻሉ ነበረ። ነገር ግን ያን ያህል ኢፌክቲቭ አልነበረም። ፖዚሽኑ ኳሱን የተቆጣጠሩበት ምንም ማስፈር ያልነበሩም ጀስት
ዩዝለስ ቦል ከፈለጉ ያን ኳስ ቤታቸው ይዘው መሄድ ይችላሉ ነገር ግን እኛ እነዚህን ጎል ይዘን እሁድ ስታንፎርድ ብሪጅ ጋር እንጓዝና ቸልሲን በመርታት አሁንም ለንደን ቀይ መሆኗን ስቴትመንታችንን መጻፍ ይገባናል ባይነን ለዛሬ መጣውበት ርዕሴን ይመስላል ምን ተሰማችሁ እንዴት ነበር ነገር ግን በመጨረሻ አንድ ነገር ማለት ፈልጋለሁ አርሰናል ዩሮፕ ላይም ገናናነቱ ጨምሯል 5 የአውሮፓ ቻምፒየንስ ሊግ ጨዋታዎችን አድርጎ 5ቱንም በማሸነፍ በ15 ነጥብ የአውሮፓ ቻምፒየንስ ሊግ የደረጃ ሰንጠረዥን አንደኛው ሆኖ እየመራ ይገኛል የሊጉም አንደኛው ሆኖ እሱ ብቻ ሳይሆን አሜዚንግ የማይረሱ ድሎችን በቻምፒየንስ ሊጉ የባየር ሙኒክን ይሄን የተመለከታችሁ የአትሌቲኮ ማድሪዱም 4-0 እንዳይረሳችሁ እኒን የመሳሰሉ ድሎች ከተመለከተን ግን እነዚህን ሁላ ድሎች እንዳይረሱ አድርጎ ለመጠቅለል we fucking need trophy ዋንጫ ወደ ኤምሬትስ ስቴዲየም መምጣት አለበት ሲዝኑም አሁን ነው ይመስለኛል this is a special season ለየት ያለው ሲዝን ነው የሆነ አስገራሚ ታሪክ የሚጻፍበት ሲዝን ነው አርሰናሎች ተዘጋጁ እኔም ተዘጋጅቻለሁ በዚህ ሲዝን ዋንጫ ምናሸንፍ ከሆነ ይሄን የምታዩትን የአርሰናል አርማ I'll have it እጄ ላይ እነቀሷለሁ 100% አደርጓለሁ ኤኒዌይስ ለዛሬ መጣውበት ርዕሴን ይመስላል ከተመቻችሁ ላይክ ካልተመቻችሁም ላይክ አድርጋችሁ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን I'm out peace come on you Gunners